ጥፋተኛ ሰው እኔ እንደራሴ ሐሳብ ማለት ስትፈልጉ የፈለጋችሁትን ለፍልፉ። እኔ እስከዛሬ ተናግሬ አላውቅም፣ ጸጥ ብዬ ነበር። ግን በጣም በዛ፣ ከልክ አለፈ። እንዴት የሰው ልጅ እህልና ጨው አደባልቆ የሚበላ ይባላል? እንኳን እንደ እውነት አይኑን ገልጦ ሰው ፍርድ አይፈርድም? ምንም ይሁን ምን አይመለከተኝም። ስራም ይሁን አይሁንም አላፍርም። ደግሞ ነገ ጧት ስራ ነው ተብሎም ቢመጡ እና ይሄን ሁሉ ጥፋት እያጠፋ እሱ በጎን መቶ እኔ ጥፋተኛ አይደለሁም፣ ምን ጥፋት አለብኝ? ይቅርታ ጠይቄያለሁ አንዴ በቃ አለቀ። ዛሬ ደግሞ እሱ ከ20ዎቹ በላይ እናንተ ትልልቅ እናቶች ናችሁ። ይሄን ሁሉ አንድ ሰው ስጦታ ጊፍት ሲሰጥ ይወጣና አንድ አስተያየት ሲነገር ወጥቶ ሸሸ ገዳሚ። ከምንም በላይ እኔ እንጃ ላነጋገራቸው ለምናቸው ዜሮ በቃ ዜሮ። በምን አይነት ቋንቋ ልግለጻቸው? ንግግር በጭራሽ። ህፃን ልጅ እንኳን ብዙ አጣርቶ ወተት የሚጠጣበትን እንኳን እቃ ማለት ነው ቀይረሽ ብትሰጩ የወንድሙን አረ ይሄ እኔ አይደለም የሚልሽ ነው ህፃን ልጅ በዛሬው ሰዓት። እኔ ማሳድጋቸው ልጆች ይሄ እኮ መንታ ናቸው፣ ይሄ እኮ የወንድሜ ነው፣ ይሄ እኔ አይደለም ነው የሚለኝ። ስሳሳት እንኳን ትልቅ ሰው እየሰማ ሃይሚ ከዚህ በፊት ስትረገጥ አረ ሃይሚ ብሎ የተነሳለ ሁሉንም ከዚህ ያደረሰችው እሷ ናት። ይሄ ስህተት አይደለም። ይሄ ደግሞ ስህተተኛም አይደለም፣ ትክክል ነው። ነገ ጧትም አላፍርበትም። አንድ ጊዜ ስሟን ዛሬ እንዴት እንዳቃጠለኝ ወጥቶ እንደዛ ያለችው ሚስት ሴት በመሆኗ ስለተሰማት ልትናገር መጣች። ምን አለችሽ? እሺ አንቺና እሷ በፊት ትተዋወቃላችሁ ምን ነበረ አይባልም? እሱ እዛ ማመናጨቅ፣ ይሄኛው እዚህ ማመናጨቅ። እኔ ምን አይነት እኔ ብቻ እኔ እንጃ ብቻ እኔ ምን ብዬ መግለጽም አልችልም። ከዚህ የዚህን ያክል ብልግና የተማረ ሰው ፊደል የቆጠረ ሰው በጣም ያስጠላል። ስራም ቢሆን ባይሆን ያስጠላል። በቃ ያስጠላል በጣም ይወርድ። አንቺ አሁን ሴት ስለሆንሽ ዝሙትን ትደግፋለሽ አትደግፍም ነው ጥያቄ። ምንድን ነው የምደግፈው? በጭንቅላቷ ነው። እሺ ያንን ፀጉሯን ይዤ ነበር የምቧጭራት። ደግሞ ልደግፋት ነው እንዴ? ትናንትና የመጣች ከማን ታርግዝ ከማን? አንቺ በሀገራችን ስሚ ልንገርሽ፣ ሽማግሌ ሳይላክ ሰርግ ሳትሰራ ቤተሰቦች አትመኗት ሲላል ነበር እንዴ? እኛ ተይው፣ እኛ ትላልቅ ሰዎቹ ጭንቅላት አለን፣ አስተሳሰብ አለን። ትናንትና ቤተሰቦች እሷ ውሸቷን ነው ደርሼበታለሁ፣ መድኃኒት ሁሉ ሰታው ነው ወንድሜ እንደማያደርግ አውቃለሁ፣ እንዳይለያዩ አልፈልግም። ምን አይነት ተፈጥሮ ነው ያላቸው? በአንድ ሌሊት ሁለት አፍ የሚያወሩ። ትክክል ነሽ። እሱንም ልለው ነበረ እና ልንገርሽ ሰኒ የላልሽው ነገር ማለት እኔ በአገሬ ተወልጄ ተኮርኩሜ ተቆንጥጬ ባደኩበት ሰፈር ቤተሰብ ተጠይቆ ስንት ነገር ተደርጎ ተድሬ ባለም በዘመድ ወጥቼ ነው እንጂ በስነ ምግባር ማረግዘው። በተለይ እኔ አሁን እኔ እንጃ አላቅም። እኔ ከወጣሁኝ ከ10 ዓመት ሊሆነኝ ነው አረብ ሀገር ከተሰደድኩ። ያሁኑን አላቅም። እኔ ግን እዛ ባለሁበት ሰዓት ትልልቆቼ ያገቡት በእንደዚህ በወረደ አይደለም። አልሐምዱሊላህ የወረደን ቤተሰብ እንደዚህ የቆሸሸ ሳያገቡ ሳይጠየቁ ሄደው ከሰው ያመጡም የሉም። ደግሞ ዝሙትን ላይ አንግስ እንዴ? ትክክል ነው። እርጉዝና የሱ መሆኑን ራሱ እኮ ዛሬ ታወቋል እኮ አውቀሻል አይደል? እርጉዝና የሱ መሆኑን እኮ ኖ እርጉዝና እኮ የሱ ልጅ ለለፋችሁ። ቆይ ልንገርሽ ሰኒ፣ 2 ዓመት ሙሉ ለለፋችሁ ልጅ ስሟን አንድ ቃል ሳይጣር ለሴት ሃይሚን ስለተወደደች ሃይሚ አልሐምዱሊላህ ረብል ዓለሚን ብዙ ወዳጅ አላት። ብዙ ደግሞ ወተሽ ተናገሪም እየተባለች እንደምትገደድ እናውቃለን። መልስ ስለምሰጥ ሴትዮ ደግሞ መልስ ስለምሰጥ እናውቃለን። ግን ይሄን ሁሉ 2 ዓመት አብራው ለኖረችው ልጅ ሲቆረቆርላት ሰው ለምን ለምወዱ ሰው ብቻ አይደለም ይቺ ሴት አይደለችም እንዴ? ሴት አይደለችም። ሜዳ ለሜዳ ተዝርግጣ ስላረጋገጠለት ነው እንዴ ወንድምየው? በትክክል ሲላልሽ አንቺ ኖ ምንም ተው ስትባሉ ማይተው ነገር አለ። ምንድነው ይሄ? ለምሳሌ የኔ ልጅ አይደለም ብሏል አይደለ? የኔ ልጅ አይደለም ካለ እንዴት ነው
በዚህ ልጅነቴ ልጅ ሊኖረኝ ነው። በዚህ ልጅነቴ ልጅ ሊኖረኝ ነው። ምን 12 ዓመት ልጅ ከተኛ እኮ ይወልዳል። ምን ህፃን ነው እንዴ እሱ? ይሄ እኮ ነው እሱ እንዲያወራ እኮ ሊናገራችሁ። እኔ ሌላ ነገር አይደለም። እሱ እያወራ ነው ያወሩት። ጋይስ ምንም የሚያስቅ ነገር እዚህ ኦኬ። ከላይ ያለሽው አውሪና ከዛ ይቀጥል። አሁን ታንቺ ዝም በይ በእናትሽ፣ ሀሳባችንን አትስረቂብን አንቺ። እርግዝና ቁስል መሰላሽ ይወጣል እኮ። እኔም ማወራችሁ ምን መሰላችሁ ጋይስ፣ እኔ ማወራችሁ ለአንዳንድ ኦዲየንስ ሴቶች ነው። ሴት ሆኖ ሃይሚ ጥፋት አልሰራችም። ሃይሚን ጥፋተኛ አድርጎ የወንድ ፎቶ ለጥፎ ፕሮፋይል ላይ እሷን የሚሳደቡት ሴቶች ነው የማወራችሁ ማለት ነው። እሷን ምን ያደረገች? ስለ ሰው አታውሪ እዚህ ጋር እንደፈለጋቸው። እኛ አሁን አስተያየት ነው እዚህ ጋር እንጂ አሁን እንደፈለጋቸው በቃ ሰውን ማስቆም አይቻልም። አስተያየቱም ይሁን ይሄ ነገር ላይ ሃይሚ ጥፋት ምንም የላትም እኮ። እሱ አልገባቸውም። ሲገባቸው በዛሬው የዛሬ ቪዲዮ ላይ ደግሞ ማለት ነው ሀብቴ እኔ ኮሜንት ላይ ሰድቤ ያለ 100 ምናምን ሰው ላይ ካይባ ሀብቴ እዚህ ላይ ስድብ አይደለም አስተያየት ብቻ እንማማር ኖ እንደዚህ ማለት የለብኝም እኮ እሱ ማት እንትን አትበያት ትናገር እንዴ ተሰማትን ለምን እንዴ ስድብ ኮሜንት ነገር እኮ ነው ያወራች ሌላ ነገር ነው። እውነቷን እኮ ነው የምታወራ ያለው። አውሪ የፈለግሽውን እሱን እኮ እኛ ከዜሮ አንስተኝ ነው እዛ ያደረሰን 100 ምናምን ሺህ ያደረሰን አወጥቶ እሱ እኮ ኦዲየንሱን መሳደብ የለብኝም። ኦዲየንስ እኛ ያየውን ነገር ማውራት ግድ ነው። እነሱ የሰሩትን ነው እኛ የምናወራው እንዴ። እነሱ እንዴ እሱ ብልግና የሚሰራ ሰው እንዴት ነው የምንደግፈው እኛ? ካስካነሱ ምንድነው የሚማረው? ትውልዶቹ የሚያድጉት ሲጀመር የቡታጅራ ዩቲዩበሮች ሴት ከሌለ ደማቸው አይሰሩም እኮ። ሁሉም ሲነሳ ሴት ከሌለ በቃ ዩቲዩብ ሌላ ስራ የለም እንዴ? ሁሉም ሴት ይዞ ዩቲዩብ የሚሰሩት። እስቲ ሌላ ዩቲዩበሮቹ ጋር ሄዳችሁ ይሁት ስነ ስርዓት ያለው ስራ ነው የሚሰሩት። እነሱ ደግሞ የቡታጅራ ዩቲዩበሮች ውሹማ ይዘው ነው የሚመጡት እንዴ። ትምህርት እኮ ምን መሰላችሁ? ዳና ጓደኛ ካለ ዳና ትምህርት ትወስዳላችሁ ከጓደኞቹ ማለት ነው። ይሄን መልካም ዛፍ ከተከላችሁ መልካም ፍሬ ታገኛላችሁ። እነሱም እኮ ከአንዱ ወስዶ ነው እንደዚህ የሆኑት። አስራ ያየን ነው የምናወራው። ሄዶ ለምን ሄድክ ሳታገባ ለምን ሄደክ ከሴት ጋር ለምን ተኛክ ብሎ ወንድሙን አይቆጡም? እንደኛን የሚቆጡ የምርን ነው የምላችሁ። እኔ በጣም ተናድጃለሁ ዛሬ ወንድሙ ላይ ማለት ነው። አንደኛ ነገር የብሩኬ ቪዲዮ አላየውም። ቢያይ እንትን እሰጣለሁ። ምንም አላየውም። ሶሪ ወንድሙ ብቻ ነው ያየሁት። ያ ልጅ ሳኒ ቀጥሽ። ኦኬ ታንጂበት ጋይስ ታፕ ኮፒ ሊንክ አድርጉ። እዚህ ቤት የተከበሩትን ኡርኩሳንም ኡርጉዛንም የመጣችሁት እዚህ ቤት ከላይ ያላችሁ ወሬ ብቻ መስማት የመጣችሁት ወሬ አይደለም። እዚህ ቤት ቁም ነገር ነው። ማንሽም ዩቲዩበር ቂማላምን እዛ እያየሽ እናንተ እዛ የምትጨማለቁ እዚህ እንደም ዳና ስራ ነው እየተሰጣ ያለው። ገባችሁ አይደል? ዳና ስራ ነው እየተሰጣ ያለ ነው። እኔ አልተሳደብኩም። እዚህ ያሉት እኮ በጣም ነው የሚያሽቃብጡት። ለናዙት እሺ እናቴ። ስለዚህ ጋይስ እናንተ የተኛ ዓለም ላይ ነው ዝሙት የሰርታ የመጣችው ልጅቷ አግዝ ነው። የሀብ ንግግር እንደዛ ነው የመሰለኝ። ገባችሁ አይደለም? ዝሙት ሰርታ መጣለች። ወንድሜ ዝሙት አደረገና ለሱ አግዙ ነው። አሁን ገባችሁ አይደለም? ምን ማለት ነው እንዴ? ምን ማለት ነው? እንደዛ እንደግፍም እንደዛ እኛ ማየት ራሱ አንፈልግም። ሴትነታችሁን ነው ያስጠለችው። ሴትነታችሁን ነው ያሰደበችው። እንዴ ምን ማለት ነው? ሴት ልጅን እኮ እናንተ ደግፉ፣ ለሴት ልጅ ጎን ቆሙ ተብላችሁ። ሴት ልጅ እንደዛ ከማንም መንገደኛ አርግዛ የመጣች ሴት ነው እንዴ ጎን ቆሙ የተባለው? ምንድነው የምትለው ሀብ ማለት ነው? ማንኛውም ሰው በስነ ስርዓት ሲወለድ ማንኛውም ሰው በስነ ስርዓት ሲያርግዝ እንጂ የምናግዘው እንደዛ አይደለም። ምናግዘው አንተ አስረግዛ አንተ ለምሳሌ አንተ አስረግዛትና ከዛ ለሚስትክ እናግዝ
ሳታገባ አርግዛት ማለት ነው ልጅቷ። ናኒን አስረግዛትና ከዛ እናግዛለን። ምንድነው የምትለው እንዴ? ብልግና የምታስተምረው ምንድነው? ዝሙት የምታስተምረው ምንድነው? ለእናት ክብር የለም እንዴ? ለቤተሰብ ክብር የለም? ለቡታጅራ ህዝብ ክብር የላችሁም እንዴ? ምንድነው የምትለው እንዴ? እድና ዛት አሽቃበጥ እንዴ? ልጅቷን እኮ በጭንቅላታችሁ ይዛችሁ መዞር ትችላላችሁ። ገባችሁ አይደለ? ዝሙት የምታስተምሩት እናንተ ዝሙተኞች ማለት ነው። እኛ ዝሙትን አንቀበልም፣ እንቃወማለን። ዜሮ ትገባላችሁ። ፋክት ነው ይሄ። ታንቃችሁ ስራ ነው ምናምን እኔ ምን አገባኝ ስለ ስራ። ሶ ጋይስ እኔ አስተያየት ያለብኝ አሁን እውነተኛ እሱ ራሱ ቦጋ ላይ ራሱ አምኗል። ልጅቷ እናንተ ምንም እንዳታውሩ፣ እኔ ምንም እንድታውሩ አልፈልግም። ልጅቷ እርጉዝ ነች። እኔ በጣም አጨናንቃታለሁ ብሎ በጣም እየፈራው ነው ያለው ማለት ነው። ገባችሁ አይደለ? ማንኛውም ሰው ካስረገዛት ካልነካት እንዶ መጨነቅ ቀርቶ አንድ ቀን ራሱ ለሷ አይጨነቅም። ገባችሁ አይደለ? እኔ ለሷ እየተጨነቅኩ ነው። እኔ ህፃን ሆኜ አሁን ልጅ ሊመጣኝ ነው። አሁን ልጅ ሊመጣ ነው። ወይ 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 አይዞ እንግዲህ በርታ። መጀመሪያ ዳቦ ከበለግ ምንም እንዳትፈራ ሂድበት። ሌላ ህይወት ሊቀጥል ነው። አንተ ያለ አንድ መቼ ነው ሃይሚን እየለመንካት? ብዙ ቀን ለምኛታለሁ፣ ብዙ ቀን ይቅርታ ጠይቃለሁ። ከጀመራችሁ ራሱ እኮ